የአምላካችን የእግዚአብሔር ስም የተባረከ ይሁን። በቅርብም በሩቅም ያላችሁ በሀገር ውስጥና በሀገር ውጭም ያላችሁ ቅዱሳን ሰላም ለእናንተ ይሁን። እግዚአብሔርን ቃል አብረን እንከፋፈላለን። የእግዚአብሔር ቃል የምንጽናናበት፣ የምንበረታበት፣ የምንገነባበት ህይወታችንን የምንመግብበትና የዚህን ዓለም ሲስተም አልፈን አሸንፈን የምንሄድበት ብቸኛው እግዚአብሔር ቃል ስለሆነ እግዚአብሔር ለዘላለም የተባረከውን ቃል እንካፈላለን። እግዚአብሔር አምላካችን ሆይ እናመሰግናለን። በዚህ ጊዜ በዚህ ሰዓት ያው ቃልህን እንድትባርክልን፣ በቃልህ ወደ ልባችን እንድትደርስ፣ ላዘኑት መጽናናት፣ ለደከሙት ብርታት፣ ለወደቁት መነሳት፣ ለታመሙት ፈውስ እንዲሆን ቃሉን ላክ ተብሎ ተጽፏል። ባሪያ ኤርምያስ እንዳለ የእግዚአብሔር ቃል እንዲህ ስል ወደ እኔ መጣ እንዳለ ቃል እንዲመጣልን በዚህ ጊዜ በዚህ ሰዓት ቃል ወደኛ እንድትደርስና በቃል እንድንነሳ ካለንበት ሰፈር ከተጨቆንበት ከተያዝንበት በዚህ ቃል መውጣት እንዲሆንልን፣ የታመሙ በዚህ ቃል እንዲፈወሱ ፈውስ እንዲሆንልን፣ መሻገር እንዲሆንልን ጸልያለሁ። ስለሚሆን ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ዛሬ እግዚአብሔርን ቃል ማቴዎስ ወንጌል ምዕራፍ 4 እና ምዕራፍ 8 አብረን እናያለን። አልፌ እግዚአብሔርን ቃል በማቴዎስ ወንጌል ምዕራፍ 4 ከቁጥር 23 ምዕራፍ 4 ቁጥር 23 እስከ 25 ያለውንና ማቴዎስ ወንጌል ምዕራፍ 8 ቁጥር 5 እስከ 8 ያለውን እግዚአብሔርን ቃል አብረን እንካፈላለን። የአምላካችን የእግዚአብሔር ስም የተባረከ ይሁን። እንዲህ ይላል እግዚአብሔር ቃል። ኢየሱስም በየምኩራቦቻቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝብም ያለው ደዌ ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም በሶርያ ሁሉ ወጣ። በልዩ ልዩ ደዌ ስቃይም ተይዞ የታመሙትን ሁሉ፣ አጋንንት ያደረባቸውንም፣ በጨረቃ የሚነሳባቸውንም፣ ሽባዎቹንም ሁሉ ወደ እርሱ አመጡ፣ ፈወሳቸው። ከገሊላም ከ10ሩ ከተማ ከኢየሩሳሌም፣ ከይሁዳ፣ ከዮርዳኖስ ማዶ ብዙ ሕዝብ ተከተሉት ይላል። እንዲሁ ማቴዎስ ወንጌል ምዕራፍ 8 እንዲህ ይላል። አንድ መቶ አለቃ ወደ ኢየሱስ ቀርቦ ጌታ ሆይ ልጄ ሽባ ሆኖ እየተሰቃየ ቤት ተኝቷል ብሎ ለመነ። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። መቶ አለቃውም ጌታ ሆይ ከቤቴ ጣራ በታች ልትገባ አይገባምና ቃልን ብቻ ተናገር አለው፣ ብላቴናዬም ይፈወሳል አለው። እኔ ደግሞ ከኔ በታች ብዙ ጭፍራዎች አሉ፣ አንዱን ና ብሎ ይሄዳል፣ አንዱን ሂድ ብሎ ይሄዳል። አንተና ቃሌ እንዲህ ነው አለው። ኢየሱስም ይሄንን እምነት አይቶ ተደነቀ። በእስራኤል ቤት እንኳን እንዲህ ያለው ታላቅ እምነት አላየሁትም አለ። ሰውየው እምነትህ ልጅህ ድኗል ሂድ አለው። ሰውየውም ሰዓቱን አየ፣ ወደ ቤቱም ሄደ፣ ልጁም ደህና ሆኖ አገኘ ይላል። እግዚአብሔር ይባረክ። በዚህ ስፍራ ላይ ዛሬ ምሽት የምንካፈለው የእግዚአብሔርን ቃል ኢየሱስ ክርስቶስ ይፈውሳል በሚል ነው። ኢየሱስ ክርስቶስ ፈዋሽ አምላክ ነው። ኢየሱስ ክርስቶስ በመጽሐፍ ቅዱሳችን ውስጥ እያስተማረ በየምኩራቡ እየገባ እያስተማረ ሰዎችን ደዌ ሕመም እየፈወሰ በሚዞርበት ጊዜ ብዙ ሰዎችን ወደሱ እንዳመጡት እናያለን። ኢየሱስ ክርስቶስ እንግዲህ ብዙ ጊዜ የሚፈውሰው በቤተ መቅደስ አልነበረም፣ በምኩራቦችና በየመንገዱ ነበረ። ሰዎችን ችግር ያለባቸው ደዌ ያለባቸው በብዙ ሕመምና ስቃይ ተይዞ ያሉትን ሰዎች ይፈውስ ነበረ። የሚገርም ይሄን በሆነ ጊዜ አንድ መቶ አለቃ ምዕራፍ 8 ላይ እንደምናየው ማቴዎስ ወንጌል ምዕራፍ 8 ቁጥር 5 ጀምሮ ስንመለከት አንድ መቶ አለቃ ያላመነ ሰው ነው ወደ ኢየሱስን ፍለጋ ከአንዱ ምኩራብ ወደ ሌላ ምኩራብ፣ ከአንዱ ምኩራብ ወደ ሌላ ምኩራብ እየገባ ኢየሱስን እየፈለገ ኢየሱስ ክርስቶስ ወደ ቅፍርናሆም እየወረደ ሳለ ድንገት አገኘውና ጌታ ኢየሱስ ክርስቶስን እንዲህ አለው፣ ጌታ ሆይ ልጄ
ሽባ ሆኖ እየተሰቃየ ቤት ተኝቷል ብሎ ለመነው ይላል። ኢየሱስም እንዲህ አለው፣ እኔ መጥቼ እፈውሰዋለሁ አለ። ኢየሱስ ክርስቶስ ይፈውሳል። እኔ መጥቼ እፈውሰዋለሁ። እዚህ ስፍራ ማቴዎስ ወንጌል ምዕራፍ 4 ላይ ኢየሱስ በየምኩራቦቻቸው እያስተማረ የመንግስቱንም ወንጌል እየሰበከ በሕዝቡም ያለው ደዌ ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። በሕዝቡ ያለ ሕመም ደዌ እየፈወሰ በገሊላ ሁሉ ይዞር ነበር። ወገኖች ሆይ ያላችሁበት ሁኔታ ውስጥ የታመማችሁ የምስራች እነግራችኋለሁ። ኢየሱስ ክርስቶስ ይፈውሳል። ኢየሱስ ክርስቶስ እስራትን ይፈታል። ኢየሱስ ክርስቶስ ቀንበርን ይሰብራል። ኢየሱስ ክርስቶስ የተጠቁበት ጠላት በሰይጣን በአጋንንት የተጠቁትን ነፃ ማውጣት ይችላል። ኢየሱስ የስጋ ደዌ መፈወስ ይችላል። ኢየሱስ መንፈሳዊ ነገር መፈወስ ይችላል። ኢየሱስ ኢኮኖሚያዊ ነገር ሊፈውስ ይችላል። የሚገርም አንድ ጊዜ መጽሐፍ ቅዱሳችን ላይ ስለ ኢኮኖሚ በምናገርበት ጊዜ ኤልሳ ወደ ከተማ በገባ ጊዜ ወደ ሰማራ በገባ ጊዜ ኤልሳ ህዝቡን እንዲህ ብሎ ጠየቀ። ከተማ መልካም ነው አለ። ከተማስ መልካም ነው፣ እንደምታየው ይኸው መልካም ነው። ነገር ግን ውሃ ያጨነግፋል። እንደምትመለከተው እንደምታየው ከተማ ውስጥ መልካም ነው። ከተማው ይኸው ውበቷ እንዲህ ነው። ነገር ግን አንድ ነገር አለ፣ አንድ ጭንገፋ አለ። ውሃ ያጨነግፋል፣ እህልም ፍሬ አይሰጥም አሉት ይላል። ኤልሳም እንዲህ አላቸው፣ አዲስ ማሰሮ አምጡ፣ ጨውን ጨምራችሁ አምጡ ባለ ጊዜ ብሎ ባዘዛቸው ጊዜ እግዚአብሔር ሰው እንዳላቸው አደረጉ ይልና የእግዚአብሔር ሰው ኤልሳ ጨውና ማሰሮ ወስዶ ወደዛ ወዳለበት ውሃ ወደሚያጨነግፈው ውሃ በሄደ ጊዜ ጨውን ጣለበትና ከዛሬ ጀምሮ ይሄ ውሃ ተፈውሷል። ምናልባት በኢኮኖሚ ችግር ውስጥ ያላችሁ ኢኮኖሚ ይፈወስ ብላችሁ የምትጨው ጤናዬ ብላችሁ የምትጨው ኢየሱስ ሁለንትናዊ ፈውስን ያደርጋል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ኢየሱስ በየምኩራቦች እያስተማረ ባለበት ጊዜ በሕዝቡም ያለ ደዌ ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበረ። የሕዝቡን ደዌ ሕመም ሁሉ እየፈወሰ ይዞር ነበር። ኢየሱስ ክርስቶስ ካስተማረ በኋላ ወንጌልን ካስተማረ በኋላ የወንጌልን አስተምሮ ወንጌልን ከሰበከ በኋላ ወደ ሰው ልብ ካደረሰ በኋላ በእነሱ ላይ ያለው ደዌ ሕመምን ይሰብር ነበር። ዛሬ በልዩ ደዌ ውስጥ ያላችሁ፣ ሰቆቃ ውስጥ ያላችሁ፣ ፍርሃት ውስጥ ያላችሁ፣ በበሽታ ያላችሁ፣ በሆስፒታል ያላችሁ፣ በቤታችሁ ተኝታችሁ ያላችሁ፣ ደግሞ ያመኛል ብላችሁ ስለ ሕመማችሁ የምትሰጉ የምስራች ኢየሱስ ክርስቶስ ይፈውሳል። በገሊላ ሁሉ እየፈወሰ በገሊላ ሁሉ ይዞር ነበረ ይልና በልዩ ልዩ ስቃይም ተይዞ የታመሙትን በልዩ ልዩ ደዌ ሕመምም ተይዞ የታመሙትን በጨረቃ የሚነሳባቸውን አንካሳዎችንም አጋንንት ያደረባቸውንም ወደ እርሱ አመጣ፣ ሁሉንም ፈወሳቸው። ኢየሱስ ክርስቶስ ይፈውሳል። የምስራች ነግራቸዋለሁ። ኢየሱስ ክርስቶስ ይፈውሳል። ኢየሱስ ክርስቶስ ፈዋሽ ነው። የሚገርም ኢየሱስ በልዩ ደዌ ሕመም የታመሙትን ከፈወሳቸው በኋላ ዝናውን በሶሪያ ሁሉ ወጣ ይላል። ወደ ሶሪያ ልዩ ልዩ እግዚአብሔር በልዩ ልዩ ደዌ ሕመምና ስቃይ ውስጥ ያሉትን ፈወሳቸው ይልና ዝናውን በሶሪያ ሁሉ ወጣ። በልዩ ልዩ ደዌ ስቃይም ተይዞ የታመሙትን ሁሉ አጋንንት ያደረባቸውንም በጨረቃ የሚነሳባቸውንም ሽባዎችንም ወደ እርሱ አመጡ፣ ፈወሳቸው። ይገርማል። ብዙ ስቃይ ውስጥ ያሉ በብዙ ደዌ ያሉት በስቃይ ተይዞ የታመሙትን ሁሉ አጋንንት ያደረባቸውን ሁሉ በጨረቃ የሚነሳባቸውን ሁሉ ሽባዎችን ሁሉ ወደ እርሱ አመጡት፣ ፈወሳቸው። ኢየሱስ ክርስቶስ ይፈውሳል። ኢየሱስ ክርስቶስ እስራትን ይፈታል። ኢየሱስ ክርስቶስ ቀንበርን ይሰብራል። እኔ ምስክር ነኝ ወገኖቼ ሆይ፣ ከዚህ በፊት በዩቱብ ሚዲያ ላይ እንደተናገርኩት ኢየሱስ ክርስቶስን እኔ ስለፈውሱ እኔ
የቀመስኩትን የዳሰስኩትን ነው የምናገረው። ኢየሱስ ክርስቶስ እኔ ፈውሶኝ ነው። ከ38 አጋንንት ከውስጤ ጮሆ ወጥተው እኔ ከአጋንንት እስራት ተፈትቼ ነው። ኢየሱስ ነው የፈታኝ። ይሄ ብቻ አይደለም። አጋንንት ዓይኔን አሳውሮ ቤት አስቀርቶኝ ነበር። ከትምህርት ቀርቼ ከጓደኞቼ ተለይቼ ቀንና ሌሊት ጨለማ ሆኖብኝ ቤት ብቻዬን ተዘግቶብኝ ዓይኔን አሳውረው ሴጣን ተጫውቶብኝ ከዛ ከእስራት የፈታኝ ኢየሱስ ክርስቶስ ነው። ዛሬም ኢየሱስ ክርስቶስ ይፈውሳል። በየትኛው እስራት ውስጥ ያላችሁ፣ ስጋት ውስጥ ያላችሁ፣ ተጨቁናችሁ በጠላት ሰፈር ተይዛችሁ ተገድባችሁ ያላችሁ ኢየሱስ ክርስቶስ ነገራችሁን ይፈታል። እንቆቅልሽን ይፈታል። ጨለማን ይገፋል። ኢየሱስ ክርስቶስ የዓለም ብርሃን ነው። ኢየሱስ ለዘላለም ጌታ ነው። እዚህ ስፍራ ላይ እንግዲህ አጋንንት ያደረባቸው ይላሉ። ብዙ ናቸው ማለት ነው። በጨረቃ የሚነሳባቸው የታመሙትን ሽባዎችን ሁሉ ወደ እርሱ አመጡት፣ ፈወሳቸው። ሁሉንም ፈወሳቸው። ከዚህ የተነሳ ከገሊላ ከአስሩ ከተማ ከኢየሩሳሌም፣ ከይሁዳ፣ ከዮርዳኖስ ማዶ ብዙ ሕዝብ ተከተሉት። ኢየሱስ ፈውሶ ያስከትላል። መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ምዕራፍ 9 ቁጥር 32 ላይ ጴጥሮስም በየስፍራ ሁሉ ሲዞር በኤልዳ ወደሚኖሩ ቅዱሳን ደግሞ ወረደ። በዛም ከ8 ዓመት ጀምሮ አልጋ ላይ ተኝቶ የነበረ ኤንያ የሚባል አንድ ሰው አገኘ። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውሳል፣ ተነስ፣ ለራስህም አንጥፋል። ወዲያውኑ ተነሳ ይላል። በኤልዳና በስሮና የሚኖሩ ሁሉ እርሱን አይተው ወደ ጌታ ዞራሉ። ኢየሱስ ክርስቶስ ይፈውሳል። የትኛውም እንቆቅልሽ፣ በሽታ ቢሆን፣ ደዌ ቢሆን፣ በየትኛውም ተይዛችሁ ያላችሁት ኢየሱስ መፍትሄ ነው። ኢየሱስ ነገራችሁን ይፈውሳል። እዚህ ስፍራ ላይ አንድ መቶ አለቃ ማቴዎስ ወንጌል አሁን እንዳነበብነው ምዕራፍ 8 ቁጥር 5 ጀምሮ እንደተመለከትነው ያ መቶ አለቃ ኢየሱስን ፈልጎ ከአንዱ ምኩራብ በፊት እንደተናገርኩት ከአንዱ ምኩራብ ወደ ሌላ ምኩራብ ወደ አንዱ ወደ ሌላ እየተሻገረ ኢየሱስን ይፈልግ ነበር። ቤቱ ጭንቅ ነበር። ልጁ ሽባ ሆኖ እጅግ እየተሰቃየ ቤት ተኝቶ ነበረና ስቃ ውስጥ ነበረና ከዚህ የተነሳ ኢየሱስ ክርስቶስን ፍለጋውን ቀጠለ። ኢየሱስ ክርስቶስን ልክ ፈልጎ እየፈለገ ኢየሱስን ወደ ቅፍርናሆም እየወረደ ባለ ጊዜ አገኘውና ጌታ ኢየሱስን እንዲህ ብሎ ለመነ። ልጄ ሽባ ሆኖ እጅግ እየተሰቃየ እጅግ በስቃይ ሆኖ በጣር ውስጥ ሆኖ አለ አለው። ኢየሱስ ክርስቶስን መጥቼ እፈውሳለሁ። ወገኔ ኢየሱስ መጥቶ ይፈውሳል። ቤትን ይፈውሳል። ትዳርን ይፈውሳል። ኢኮኖሚን ይፈውሳል። አይምሮን ይፈውሳል። ማስተዋልን ይፈውሳል። አንተ የተቸገርክበት ሁሉ ኢየሱስ ጋር መፍትሄ አለ። ኢየሱስ ክርስቶስ ፈዋሽ ነው። ይሄ ሰው በቤቱ ጭንቅ ነበር፣ ፈተና ነበር። ልጁ እጅግ እየተሰቃየ ቤት ተኝቷል። እኔ መጥቼ እፈውሰዋለሁ። ይሄ መቶ አለቃ እንዲህ ነው ያለው፣ ጌታ ሆይ ከቤት ጣራ በታች ልትገባ አይገባህም፣ ቃልን ብቻ ተናገር፣ ብላቴና ይድናል። ይሄ ሰው እንዲህ ብሎ ኢየሱስ ክርስቶስ ሳያናገሩ እኔ አለው ከኔ በታች ብዙ ወታደሮች አሉ፣ አንዱን ና ብሎ ይመጣል፣ አንዱን ሂድ ብሎ ይሄዳል። አንተና ቃል እንደዚህ ናቸው ስል በእስራኤል ቤት እንኳን እንዲህ ያለ እምነት አላገኘውም አለ። ኢየሱስ ተደነቀ ይላል። ከዛ በኋላ እንዲህ አለው ኢየሱስ ክርስቶስ ሂድ፣ ልጅ ድኗል። ከዛም በኋላ ይሄ ሰው ሰዓት አየ ይላል። በዛን ጊዜ ሰዓት አየና ወደ ቤቱ ሄደ። ወደ ቤቱ ሲሄድ ልጁ ደህና ሆኖ አገኘ ይላል። ደህና ሆኖ ስቃ ውስጥ ያለ ጣር ውስጥ ያለው ልጅ ደህና ሆኖ ተፈውሶ አገኘ ይላል። በስንት ሰዓት ተፈወሰ ብሎ ስላቸው ሰዓቱን ይዞ ስለነበረ በዚህ ሰዓት አሉ። ልክ ነው አለ። ኢየሱስ ክርስቶስ ጌታ፣ ኢየሱስ ጋር መፍትሄ አለ። ነገራችሁን ወደ ኢየሱስ አምጡ። ዛሬ በብዙ ጭንቅና በብዙ መከራ ውስጥ ያላችሁ የምስራች ነግራችኋለሁ። ኢየሱስ ክርስቶስ ይፈውሳል። ኢየሱስ ክርስቶስ እስራትን ይፈታል። ኢየሱስ ክርስቶስ ቀንበርን ይሰብራል። በየትኛው ሁኔታ ውስጥ ያላችሁ፣ ፍርሃትና ድንጋጤ ውስጥ፣ በአጋንንት ስርዓት ውስጥ ያላችሁ፣ ግራ የተጋባችሁ፣ ተስፋ የቆረጣችሁ እኔ ጸልያለሁ፣ በኢየሱስም ቀንበር ይሰበር። የታመማችሁ በኢየሱስም ተፈወሱ። ያዘናችሁ በኢየሱስም ተጽናኑ። እግዚአብሔር ልጅ ኢየሱስ ክርስቶስ ሰላምና እረፍትን ይሰጣል። ክርስቶስ ኢየሱስ ሰላማችን ነው። ገላትያ ላይ እንዲህ ብሎ ይናገራል። ክርስቶስ ኢየሱስ እሱ ሰላማችን ነው ይላል። ሰላም ያጣችሁ ኢየሱስ ሰላማችሁን ይፈውሳል። ጓዳችሁን ይፈውሳል። ትዳራችሁን ይፈውሳል።
ነገራችሁን የሚፈውስ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ይፈውሳል። እግዚአብሔር ለዘላለም የተባረከ። ኢየሱስ ክርስቶስ ፈዋሽ፣ ኢየሱስ ክርስቶስ ነፃ ያወጣል። ስለዚህ በጌታ በኢየሱስ ክርስቶስ እኔ አሁን እጸልያለሁ። በሀገር ውስጥ ያላችሁ፣ በሀገር ውስጥም ያላችሁ፣ በቅርበትም ያላችሁ፣ በርቀትም ያላችሁ፣ በሽታ ተይዛችሁ፣ በደዌ በስቃይ ተይዛችሁ ያላችሁ፣ በሆስፒታል ዘመዶቻችሁን ያስቀመጣችሁ፣ ቤታችሁ ሆናችሁ የምታለቅሱ በጌታ በኢየሱስ ስም ፈውስ ይላክላችሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ነገራችሁን ይፈውስ። ጓዳችሁን፣ ስጋ ደዌያችሁን ይፈውስ። ጨለማ እስራት ቢሆን በኢየሱስ ስም የተፈታዩ ጌታዬ ሆይ በጌታ በኢየሱስ ይጸልያለሁ። እስራት ይፈታ፣ ቀንበር ይሰበር። ወደ ጌታ አንተ ወደፊት ላመጡት፣ አንተ ፊት ላስቀመጡት ጉዳይ፣ አንተን እየተጠባበቁ ላሉት ጉዳይ፣ ለተጨነቁበት ጉዳይ፣ ለተጠበቡት ጉዳይ እንድትደርስላቸው፣ ነገራቸው እንድትፈውስን እጸልያለሁ። እግዚአብሔር አምላክ ሆይ ፈውስ ይሁንላቸው፣ መፈታት ይሁንላቸው፣ ቀና ብሎ ማየት ይሁንላቸው። ተረኛ አድርጋቸው፣ የፈውስ እንጀራን አብላቸው። የታመሙ ሁሉ ይፈወሱ፣ ያዘኑ ሁሉ ይጽናኑ፣ የደከሙ ሁሉ ይበርቱ፣ የወደቁ ይነሱ። በዚህ እግዚአብሔር አምላክ ሆይ ቃሌ መነሳት ይሁንላቸው። ስለሚሆን ሁሉ ክብር ላንተ ይሁን። የተባረከው ተስፋችን በጌታ በኢየሱስ ስም አሜን።